የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ ቮሎዲሚር ዜሌንስኪ የሰላም ድርድር ላይ ወደ ኋላ እንዲጎተት ምክንያት የሆኑ ነው ሲሉ ወቅሰዋቸዋል። የዩክሬኑ ፕሬዝዳንት ኪየቭ ሩሲያ ክሪሚያን እንድትቆጣጠር እውቅና እንደማትሰጥ መግለጿን ተከትሎ ነው ይህንን ያሉት ተብሏል። ትራምፕ ጦርነቱን ለማቆም የተደረሰው ስምምነት በጣም የቀረበ ነው፣ ነገር ግን ዜሌንስኪ የአሜሪካ ሀሳብን አለመቀበል እየታየባቸው ነው። ይህ ደግሞ ግጭቱን ከማራዘም በስተቀር ምንም ነገር አይፈይድም የሚል ሀሳባቸውን መስጠታቸውን ከቢቢሲ ዘገባ ተመልክተናል። አሁን ደግሞ ከደቂቃዎች በፊት በወጣ ዘገባ እዛው ቢቢሲ ላይ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጥቃት አድርሳለች ተብሏል። ቢያንስ 9 ሰዎች ሲሞቱ 60 ህጻናትን ጨምሮ ደግሞ ቆስለዋል የሚል መረጃ ነው የወጣው። የኪየቭ ከንቲባ ቪታሊ ክሊችኮ የወደቀው ሰው አልባ አውሮፕላን ፍርስራሽ በርካታ የእሳት ቃጠሎችን እንደቀሰቀሰ ተናግረዋል። በፈራረሰ የመኖሪያ ህንጻ ፍርስራሽ ስርም እንዲሁ በርካታ ሰዎች ሊኖሩ እንደሚችሉ ስጋት አለን የሚል ሀሳባቸውን እንደዚሁ ስለማመለከታቸው እየተነበበ ይገኛል። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት ታዛቸው የነበሩ አውሮፕላኖችን እንዲመለሱ ማድረጓን የአሜሪካ አውሮፕላን አምራች ቦይንግ ኃላፊ አስታውቀዋል። በሁለቱ ሀገራት መካከል የንግድ ውዝግብ መባባሱን ተከትሎ ለቻይና ተልከው የነበሩ 2 የቦይንግ አውሮፕላኖች ተመልሰዋል። ሌላ 3ኛ አውሮፕላን ደግሞ እንደሚከተል የቦይንግ ዋና ስራ አስፈጻሚ ኬሊ ኦርትበርግ ተናግረዋል የሚል መረጃም እንዲሁ ተመልክተናል። ለትንታኔ ወደ መረጥነው ጉዳያችን እንለፍ። ከበሽር አልአሳድ ውድቀት በኋላ የሶሪያ የውስጥ ችግር የውጭ ጣልቃ ገብነቶችን አሁንም እየጋበዘ እንደሚገኝ የተነገረ ነው። በደማስቆ ያለውን የውስጥ ችግሮች ተጠቅመው በሀገሪቱ ያላቸውን ተጽዕኖ ለማሳደግ እየጣሩ ከሚገኙ ሀገራት መካከል እስራኤል ትጠቀሳለች። ታዲያ የእስራኤል በደማስቆ መስፋፋት በርካታ ስጋቶችንም እያመጣ ይገኛል። ቃላብ ግርማ ከእስራኤል እርምጃዎች ጀርባ ያሉ ገፊ ምክንያቶችንና የሚሰነዘሩ ስጋቶችን ምን አንደምታላቸው ሲል ተከታዩን አዘጋጅቶልናል። ለዜጎቿ የተስፋ ምድር፣ ህዝቦች የጸደይ ፀሐይን የሚሞቁባት የረፍት ሀገር ሶሪያ እሳት በሚንቀለቀልበት ቀጣና ሰላም የሰፈነባት የረፍት ደሴት ነበረች። የመልኳ ግን የነበርም መልክ ከለበሰ ነበርም ከተባለ ዓመታት ተቆጥረዋል። ሀገራት የውስጥ ችግር ሲያጋጥማቸው በውጪ ኃይል ለሚመራ ሁከትና አመጽ ይጋለጣሉ እንዲሉ ሶሪያም ሀያላን ሀገራት ጎራ ለይተው ጠመንጃ የሚማዘዙባት የጦር አውድማ ሆነች። በርግጥ እንደ ትላንት ወዲያ መልኳ ሁሉ የትላንቱ የጦርነት ሰደድ እሳት ዛሬ በሶሪያ ምድር የለም። ግን ደግሞ አሁንም የውስጥ ችግሮቿ የውጭ ፍላጎቶችንና ጣልቃ ገብነቶችን እየጠሩባት እንደሚገኝ ፎሬን ፖሊሲ አስነብቧል። ሺራ ኤፍሮን ከእስራኤል የፖሊሲ ጥናት ፎረምና ዳኒስ ትሮኖዊች ከኢራን የደህንነት ጥናት ምርምር ቢሮ በጋራ በፎሬን አፌርስ ላይ ያሰፈሩት ሰፊ ትንታኔ እንደሚጠቁመው ከበሽር አልአሳድ መንግስት ውድቀት በኋላ የቴል አቪቭ ተጽዕኖ በደማስቆ ከጊዜ ወደ ጊዜ እየተጠናከረም እየጨመረም መጥቷል። የእስራኤል ጦር ከፈረንጆቹ 1973 ከዩም ኪፑር ጦርነት በኋላ በተባበሩት መንግስታት ድርጅት የተመሰረተውን ባፈር ዞን በቁጥጥሩ ስር አውሏል። ጊዜና ወቅት እየጠበቀ በሶሪያ መሰረተ ልማቶች ላይ በሚቃጣቸው ጥቃቶች የአየር መከላከያዎችን፣ የጦር መሳሪያ ማከማቻዎችን፣ የሚሳኤል ስርዓቶችንና የስለላ አቅሞችን ማውደም ችሏል። በተቃራኒው ከበሽር አልአሳድ ውድቀት በኋላ የተለያዩ አዳዲስ 9 የጦር መንደሮችን ገንብቷል። በተጨማሪም እስራኤል በሶሪያ ያላትን ተጽዕኖ አጠናክሮ ለመቀጠል በሶሪያ ያሉ የቴል አቪቭ ይዞታዎችን ላልተወሰነ ጊዜ ተቆጣጥሮ እንደሚቀጥል በመከላከያ ሚኒስትሩ እስራኤል ካትዝ በኩል ደጋግሞ አስታውቋል። በመጋቢት ወርም ከህዳጣን ቡድኖች ጋር በማበር የተጽዕኖ ዞኖችን የመፍጠር ውጥን እንዳለው በጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በኩል ይፋ ማድረጉ ይታወሳል። ለመሰል የእስራኤል ጣልቃ ገብነቶች መጠናከር ታዲያ በቀጣናው የበላይ የመሆን ፍላጎት ከበርካታ ገፊ ምክንያቶች እንደሚጠቀስ የፎሬን አፌርሱ ትንታኔ ጠቁማል። ማለትም እስራኤል በዚያ ቀጣና አሉብኝ ከምትላቸው ጠላቶች መካከል በኢራን ይደገፋል የሚባለው ሄዝቦላ ይጠቀሳል። በዘመነ አሳር ታዲያ ሄዝቦላ ከሶሪያ ጋር በነበረው የጠበቀ
ትብብር የደማስቆ መሳሪያዎችንና ሩሲያ ሰራሽ የሆኑ ዘመናዊ የጦር መሳሪያዎችን እንዲታጠቅ እድል የሰጡ ናቸው። ይህም በፈረንጆቹ 2006 እስራኤል ከሄዝቦላ ጋር በገባችበት ጦርነት ብልጫ እንዲወሰድባት ምክንያት መሆኑ ይነገራል። ስለዚህ ከቅርብ ጊዜ ወዲህ የሚስተዋለው የእስራኤል በደማስቆ መስፋፋት በሶሪያ ድንበር ሊቃጣብኝ ይችላል ለምትለው ጥቃት ቅድመ ዝግጅት መሆኑን ተንታኞች ያነሳሉ። እስራኤል በሻራ መንግስት ላይ ያላት እምነት ማጣት ሌላው ምክንያት ሆኖ እዚህ ጋር መቅረብ ይችላል። በተደጋጋሚ ከእስራኤል ከፍተኛ ባለስልጣናት ከሚሰሙ ውንጀላዎች መካከል የሻራ ቡድን እውነተኛ መልኩን ደብቋል የሚለው ነው። ለአብነት ብናነሳ ባለፈው መጋቢት ወር የእስራኤል የውጭ ቢሮ ኃላፊ ጌዲዮን ሳር የሻራ ቡድን አባላትን አክራሪ ጂሃዲስቶች ሲል መክሰሱ የቅርብ ጊዜ ትውስታ ነው። በሌላ በኩል የአንካራን ተጽዕኖ በሶሪያ መገዳደር በተጨማሪ ገፊ ምክንያት ሆኖ በሺራ ኢፍሮንና ዳኒስትሮኖቪች ትንታኔ ሰፍሯል። አንካራና ቴል አቪቭ ከአሳድ ውድቀት በኋላ በሶሪያ ተጽዕኗቸው ከፍ እያለ ከመጡ ሀገራት መካከል ቀዳሚዎቹ ናቸው። ሁለቱ ሀገራትም መወነጃጀል ከጀመሩ ሰንበትበት ብለዋል። እስራኤል ቱርክን ስጋቴ ናት ትላለች። ቱርክ ደግሞ የእስራኤሉን ጠቅላይ ሚኒስትር ከሂትለር መስላ ታስቀምጣለች። እነዚህ ጥርጣሬዎች የፈጠሯቸው የእስራኤል መስፋፋቶች እንዲሁም በሶሪያ ምድር የበላይ ለመሆን በእስራኤልና በቱርክ መካከል የሚደረጉ ፉክክሮች ሶሪያን ወደ ለየለት ግጭት እንዳይመልሳት አስተያየት ሰጪዎች ስጋታቸውን እያጋሩ ይገኛሉ። በህንድ ካሽሚር ግዛት በደረሰ ጥቃት 26 ቱሪስቶች ሕይወታቸውን አጡ። ፓኪስታን ህንድ በምታስተዳድረው የካሽሚር ግዛት የሚገኙ ታጣቂዎችን በመደገፍ በህንድ ትከሰሳለች። ኢስላማባድ ደግሞ ታስተባብላለች። ጥቃቱ ሁለቱን ሀገራት በድጋሚ ወደ ጦርነት ግጭት ያስገባቸዋል የሚል ከፍተኛ ስጋት ሰማዩ ላይ ረቧል። ባልደረባችን ዘላለም ተፈሪ ዝርዝሩን አዘጋጅቶታል። የሂማሊያም ሰንሰለታማ ተራሮች አካል ነች የህንዷ ፓህልጋም። ከተማዋን ከቦ ከሚገኘው ጥቅጥቅ ደን የተነሳ ታጣቂም በስፍራው ተዝናኖት ላይ የነበሩ ቱሪስቶች ላይ ተኩሶም የ26 ሰዎችን ህይወት ቀጠፈ ይላል የአልጄዚራ ዘገባ። ከተማዋ ደግሞ የምትገኘው ህንድ በምታስተዳድረው የካሽሚር ክፍል ነው። ህንድ በፓኪስታን የሚገኝን ታጣቂ ቡድን በካሽሚር የሚገኙትን በመደገፍ ትከሳለች። ስፍራው ለወትሮም የትኩረት ማዕከል ነው። ህንድና ፓኪስታን የተከፋፈሉት የታሪኩ መነሻ 8 ዓመታት ሊደፍን ጥቂት ዓመታት ብቻ ይቀሩታል። ህንድ ከብሪታንያ አገዛዝ ነጻነቷን ስታውጅ በደቡብ እስያዋ ሀገር ክፍፍል ተፈጠረ። በሰሜን ምዕራብ የሚገኘው ክፍል በአብዛኛው የእስልምና እምነት ተከታዮች የሚኖሩበት ነው። እናም በደቡብ ምስራቅ ከሚገኘውና የሂንዱ እምነት ተከታዮች ከሚበዙበት የሀገሪቱ ክፍል ራሱን ለየ። ሀገርም መሰረተ። አዲሲቱም ሀገር ፓኪስታን ነች። ነገር ግን ካሽሚርን ለሁለት ተካፈሉ። ህንድ በምታስተዳድረው የካሽሚር ግዛት ከመንግስት ጋር የሚታኮሱ ታጣቂዎች አሉ። አላማቸውም ተራራማውን ግዛት ሀገር ማድረግ ነው። በዓለማችን ከሚገኙ ጥብቅ ወታደራዊ ስፍራዎች አንዱ ይህ የካሽሚር ክፍል ነው። እንደ ዘ ኒውዮርክ ታይምስ መረጃ የህንድ መንግስት እነዚህን ታጣቂዎች በግዙፍ ኃይል ደቁሶም በቁጥጥር ስር ማድረጉን ይገልጻል። ነገር ግን በተለያዩ ጊዜያቶች ጥቃቶችን ያደርሳሉ። በአውሮፓውያኑ አቆጣጠር 2019 ደርዘን የህንድ የጸጥታ አካላትን ህይወት አጥፍተዋል። በፓኪስታን የሚገኘው ጃኤሽ ኤ ሞሐመድ የተባለው ታጣቂ ቡድን በወቅቱ ለጥቃቱ ኃላፊነቱን ወስዶ ነበር። በኒው ዴልሂ ጥቃቱን በማውገዝ በተሰበሰቡ ሰዎች ፊት የቆሙት ጠቅላይ ሚኒስትር ናሬንድራ ሞዲም ይህችን ሀገር እንድትንበረከክ አናደርጋትም ከሚል ኃይለ ቃል ጋር በፓኪስታን ግዛት ጥቃት ማድረሳቸውን ተናግረዋል። ፓኪስታን በጊዜው በህንድ ምርጫ ይደረግ ስለነበረ ሞዲ ለምርጫ ቅስቀሳ ለመጠቀም አስበው ነው በሚል አጣጥለው ነበር። ያኔ ከ50 ዓመታት በኋላ የህንድ አየር ኃይል የፓኪስታንን ድንበር ጥሶ ጥቃት የፈጸመበት ሆኖ ተመዝግቧል። ፓኪስታንም በአየር ኃይሏ ተፋልማለች። ይህ ከሆነ ከ5 ዓመታት በኋላ ነው ኒው ዴልሂ በምታስተዳድረው የካሽሚር ከተማ ጥቃት የተፈጸመው። ህንድ ሃይማኖትን መሰረት በማድረግ ፓኪስታን በግዛቴ ውስጥ ለሚገኙ ታጣቂዎች ድጋፍ ታደርጋለች በሚል ነው የምትከሰው። ሁለቱ ሀገራት ካሽሚርን ይከፋፈሉ እንጂ አንዳቸው በአንዳቸው ስር ያሉ ግዛቶችን የመጠቅለል ፍላጎት አላቸው። በካሽሚር መሰረቱን ያደረገው የህንድ ጦር ሰሜን እዝ መሪ የነበሩት ጄኔራል ዴፔንድራ ሲንግ ሆዳ ለዘ ኒውዮርክ ታይምስ የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ምላሽ እንዲሰጥ ከፍተኛ ጫና ይደረግበታል
ይላሉ። አብዛኞቹ ሕይወታቸውን ያጡት ሂንዶዎች መሆናቸው ደግሞ ጫናውን ከፍ ያደርገዋል። እንደ ሆዳምነት ፓኪስታን በውጭ ጉዳይ ሚኒስትር መስሪያ ቤቷ በኩል ራሷን ከጥቃቱ አርቃለች። የኢስላማባድ መከላከያ ሚኒስትር ኸዋጃ መሐመድ አሲፍ ሀገራቸው የትኛውንም አይነት የሽብርተኝነት ተግባር እንደማትደግፍ አሳውቀዋል። ፓኪስታን ከዚህ ጋር ምንም ግንኙነት የላትም። እነዚህ ከናጋላንድ እስከ ካሽሚር ከቻፒስ ጋር እስከ ማኒፑር ያሉ የውስጥ አማጽያን ናቸው። የውጭ ጣልቃ ገብነት የለም ሲሉም መሐመድ አሲፍ ሀገራቸው ከጥቃቱ ጀርባ እንደሌለች ገልጸዋል። በካሽሚር አናሳ የሆኑ ሂንዶዎች ከአውሮፓውያኑ 1990ዎቹ ጀምሮም ጥቃት ሲደርስባቸው ስለቆየ በርካቶች ስፍራውን ለቀው ወጥተዋል። ነገር ግን በህንድ መከላከያ ከባድና ጠንካራ እርምጃ በቁጥጥር ስር የዋለ ቢመስልም 26 ሰዎችን ለሞት የዳረገ ጥቃት ተፈጽሟል። የህንድ መከላከያ ሚኒስትር ራጅናት ሲንግ ለሽብር ተግባር ምንም መታገስ እንደማይኖር ተናግረዋል። ይህን ድርጊት የፈጸሙትን ብቻ ሳይሆን በህንድ መሬት ላይ ይህ እንዲፈጸም ከድርጊቱ ጀርባ እቅድ የሚያወጡ ተዋናዮችንም እናድናቸዋለን። ይህ የህንድ የቀጣይ እርምጃ በራጅናት ሲንግ የተገለጸበት መንገድ ነው። ከጥቃቱ ጀርባ ማን አለ ለሚል ጥያቄ በይፋ የተገለጸ ነገር የለም። የተቃውሞ ግንባር በሚል በካሽሚር የተደራጀው ቡድን የጥቃቱን ኃላፊነት ወስዷል። እንደ አልጄዚራ መረጃ ላሽካር ኤ ታይባ የተባለውና በፓኪስታን የሚገኘው ታጣቂ ቡድን ደግሞ ይህን ቡድን ይደግፋል በሚል ይከሰሳል። እንደ ታይምስ ኦፍ ኢንዲያ መረጃ ጠቅላይ ሚኒስትር ናሬንድራ ሞዲ ከዚህ አጸያፊ ተግባር ጀርባ ያሉ ሁሉ ለፍትህ ይቀርባሉ፣ አይተርፉም ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ቭላዲሚር ፑቲን ሀዘናቸውን ከገለጹት መካከል ናቸው። የ2019 ጥቃት በሁለቱ የኒውክሌር ባለቤቶች መካከል ግጭት ቀስቅሶ በፍጥነት በርዷል። አሁን ደግሞ በ2019 በከፊል ራስ ገዝነት ስልጣኗ በህንድ መንግስት በተወሰደባት ካሽሚር አዲስ ጥቃት ተፈጽሟል።